እሺ በለኝ ፍቃድ ያንተ ልሁን ታገኘ አንተ አሸነፍከኝ ጉልበቴ እስኪዝል አብረከረም ውስጥ አልጋ ላይ በፍጹም ካንቺ ጋር ልቀመጥ አልፈልግም። እሺ ይሁን ይቆማል። እኔ መቀመጤ ነው የደበረ። እሺ ይሁንና ቀልድ ነው እንዲያስልቀቂኝ ባክሽ እንችላለን። እሺ በዛው ሆነሽ ለሳንቺ ራስሽ ከሆነሽ አጣብቂ እንደመሰለሽ መኝታ ቤታችን ራስሽ ነሳለሽ ቁጭ ብዬ ከፈለግሽ ባናቴን ቆሜ አወራሻለሁ። እኔ ባናቴን ቆሜ እንድታወራኝ አልፈልግም፣ ግን እሺ ያስችልሃል። ግን ያለ ቆይ ማን ነኝ ብለሽ ነው የምታስቢው? ሳታየኝ ግን ያስችልሃል? እሺ ካስቻለ እኔን ሳታይ በቃ እኔ በሰላማዊ ወሬ እንድናወራ እንድንጠጣ ነው እናወራ። ምን ስታስጠላ! እኔ ካንተ ጋር ግን እንዴት እኮ የምትፈቅደው ነገር ካልሆነ ምን ትሰራለህ እኮ? ቶያ ቆይ ምን አይነት አማርኛ ነው ይሄ? ከዛ ደግሞ ውጪ ስላት እንድትወጣ እየፈቀድክላት አይደለም። ለምን እያስወጣት አለም ደግሞ አታስወጣት? ግን አልናፍቅህ? እኔ እኮ ትናፍቀኛለህ። እሺ በቃ እሺ፣ ሁለተኛ አይኔን አታየውም፣ እኔም አይንህን አላየውም። ቶያ ቆይ ምንድነው እያልታታለኝ እየሞከርክ ነው? በቃ ምንድነው? አንቺ ዝም በይ በእናትሽ። ወደዛ ከሱ ጋር እንጂ ከዚህ ጋር እያወራሁ አይደለም። ዝም በይ። አይንሽ ነው ማጣፋልሽ። ሰማሽኝ አይደለ? ባይዘዌ ሰው የሚቆጣው የሚነጫነጨው የሚወደው ሰው ላይ ነው ይባላል። ሰላም ሰላም ወይ ዛሬ ያው እንደምታወቀው ፌብሩዋሪ 11 ነው፣ ቫለንታይንስ ዴይ ነው እና ዛሬ ይህን ቀን በጣም ስሜት ነው የነበረው ቀን ነው። ከቀኝ ጋር አብሬ ባሳለፍ ቀንና እንዳጋጣሚ ሆኖ ቶይን አገኘሁት። ስሜት ይሳልለው ሰውደው የነበረው ሰው እና በዛ ላይ ደግሞ ተገጣጠመ። እሱ ቤት ሆኜ ይህ ቀን ደረሰው እና ይህ የሚሰሩ ቀን ጀስት እንደ ፍሬንድ እሱ ብቻ ፕሮግራም አዘጋጅቼ ጠብቀው ማለት ነው። ቢያንስ አንድ ቀን ቢሆን ትንሽ ጊዜ አስብ ነው። ያው ደስ እንደማላውቃለሁ ግን ያን ቀን እንደምን ብቻ ይገርምና ይህን ሳልማው የነበረውን ቀን አንድ ላይ አብረን ብናሳልፍ አስብ ነው እና እንግዲህ እንደምን ይለምናለው እንጂ እሱ ታውቃላችሁ። እና ያው እንደዚህ ያደረጉበት ምክንያት ሰሩንም እንደዚህ አሪፍ አድርጎ ለማዘጋጀት ሊደብር ይችላል፣ ግን ይሄ ያው ሳቢ ያዘጋጀሁት እና አብራችን ሆኖ እንግዲህ በር ላይ ደርሷል። ኦልሞስት ይገባል። እስካሁን እኔ አጣድፌን የጠራሁት ቶሎ ድረስልኝ ምናምን ነገር ብዬ ነው አጣድፌ የጠራሁት እና ያው ሲመጣ እንደሚጮህብኝ የታወቀ ነው። የእኔ ስራ ሁሌ በቃ እንደሆነ የታወቀ ነው። ግን ዛሬ እንደምንም ብዬ አረጋግቼ ከእሱ ጋር ያለኝ አንድ ቀን እንኳን በሰላም ለማሳለፍ ሞክራለሁኝ። ልብሴን ይዤ ልውጣ በቃ ዛሬ የሚሄድበት ቀን ነው ምናምን ብዬ ልብሴን ልወስድ ነበር አመጣጤና ነግሬዋለሁኝ። ያውቃል እሱንም። ግን በቃ እቺ ለምን እናሳልፋታለን ዝም ብለን ብዬ ነው ያዘጋጀሁትና ያው እሱ ተቻክሎ ነው እሺ በቃ መጣሁኝ ብሎ ነው እየሮጠ የመጣው። እንግዲህ ይሄ መሆኑን ሲያውቅ እንደሚጮህ የታወቀ ነው። ግን እንደምንም ለምኜም ቢሆን እግሩ ላይ ወድቄ ቢሆን ምንድነው ወይ ናሰለም ምንድነው ይሄ? ባርኪ ምንድነው? ከጨዋታ ነው እንዴ ከኔ ጋር ያዝሽው እንዴ? እኔ ደንግጬ እኮ ነው የመጣሁት። የሆነ ነገር የተፈጠረ መስሎኝ። ግን አሁን ደህና ነኝ እኮ ምንም አልተፈጠረም። እንዴ ስራ አቋርጬ እኮ ነው የመጣሁት። ቀልድ ነው እንዴ አንቺ ያልሽው? ስራውም እኮ ነገ ማስተካከል ትችላለሽ። እሺ ምንድነው? እሺ ምንድነው? እሺ ንገሪኝ። እኔና አንቺ ፍቅረኛሞች ነን? እሺ ምንድነው ታዲያ? ዛሬ እኮ ቫለንታይን ዴይ ነው። ቆይ ዛሬ እዚህ ቤት ልግባ ያልሽው ምን ለማድረግ ነው? ልብስ ልወስድ እኮ ልብስሽን ይዘሽ አትወጪም እንዴ? ታዲያ ምንድን ነው የምትፈልጊው ታዲያ ከኔ ጋር? እወጣለሁኝ ግን አትጮህብኝ እሺ።
ሰለችሽኝ በእናትሽ ባርኪ። በቃ ስልችት ነው ያልሽኝ። እሺ እኔ እኮ ቶ በእግዚአብሔር ይኸውልህ እረፍሽ። በእናትህ ስማኝ። እኔ እኮ እንደዛ አስቤ አይደለም። ቶይና በእናትሽ ተይኝ፣ አትንኪ። ምንድን ነው የምትፈልጊው? ንገሪኝ፣ ምንድን ነው የምትፈልጊው? አንድ ቀን እኮ ከኔ ጋር ምንድን ነው አንድ ቀን? ምን? እሺ ምን? ከኔ ጋር ምን ልታሳልፊ ነው አንድ ቀን? ምን? እሺ ምን? አልጋ ላይ ምን እናድርግ? እሺ ምንድን ነው የምትፈልጊው ከኔ? ብቻ በቃ በሰላም በቃ ልብሴን ይዤ ልውጣ አልሽኝ አይደለ? ምን ብለሽ ነው የደወልሽልኝ? ቶዬ ቶሎ እንድትመጣ በየቀኑ አዲስ ድራማ ሰለቸኝ ባርኪ። በቃ እኔና አንቺ ያለን ነገር በቃ እዚህ ጋር በቃለት። አበቃ። ሰርፕራይዝ እኮ ላደርግህ ብዬ ነው። ወዴት ነው ሰርፕራይዝ የምታደርጊኝ? ምንድን ነው ሰርፕራይዝ የምታደርጊኝ? ይኸው ቫላንታይን። እኔ ፍቅረኛሽ ነኝ ወይ? አይደለህም። ግን ይኸውልህ አንድ ቀን ብቻ እኮ ነው። በቃ አንድ ቀን። እሺ ምን ይፈጠር? ምን በአንድ ቀን ምን ሊፈጠር ነው የፈለግሽው? እናምሽ ብዬ ነው። ለምንድን ነው የምትጮኸው? አንድ ቀን በሰላም እናምሽ ነው በቃ። በሰላም እየተነጋገርን እንኳን አብረን መቆየት። ለምንድን ነው እኔና አንቺ መኝታ ቤት ውስጥ ቁጭ ብለን የምናወራው? እስቲ አንድ ጉድ ሪዝን ንገሪኝ እስቲ። እሺ ለእኔ ስትል እኔ ፈልጌ ነው። ለአንቺ ስል የማደርገው ነገር ምንም የለም። በቃ ላደረግሽልኝ ነገር ተገቢ የሆነ ነገር አድርጌልሻለሁ። ምን አደረክልኝ? አንድ ቀን ብቻ እኮ ነው ያልኩህ። በቃ ይቺ ቀንም አይደለም እኮ ቢያንስ አንድ ሰዓት 2 ሰዓት ነው እኮ አብረን ነው ያልኩት። ከገባሽበት ወጥመድ ውስጥ እኔም ወንድሜም አኑን ተጋግዘን አውጥተንሻል አይደለ? ስለዚህ ከዚህ በላይ እኔ ምን እንዳደርግ ነው ታዲያ የምትፈልጊው? ምን ላድርግልሽ? ከዚህ በላይ ንገሪ፣ ምን ላድርግልሽ? እወድሃለሁ ቶይ። እሺ እኔ ምንም አንቺ ስለወደድሽኝ እኔ ግድ መውደድ አለብኝ? የለብህም። እና ምን ላድርግ ታዲያ ከዚህ በላይ? ምንም አታርግ። ግን አንድ ቀን ብቻ በቃ ዛሬ እቺ ምሽት ብቻ በሰላም ቢያንስ እንነጋገር። እሺ ምንድን ነው በሰላም? አወራን እኮ በጣም ብዙ ጊዜ አወራን። ግን አውርተን እዛው መልሰሽ እዛው ነው የምትገቢው። እዛው እንዴ ሰው እኮ ትንሽ ይለወጣል አይደል? እንዴ ባርኪ፣ እኔ ደከመኝ ባንቺ፣ በቃ ደከመኝ። ሁልጊዜ አዳዲስ ድራማ ካንቺ ማግኘት በቃ ደከመኝ። እንዴ እሺ ይሄን የመሰለ ቀን በቃ ዝም ብለን እናሳልፈው። ምን አገባኝ እኔ ካንቺ ጋር እንደዚህ አይነት ነገር ላሳልፍ አይደለም። እኔ እኮ ከኔ ጋር እኮ አታሳልፍም እንደዚህ አይነት ጊዜ። ግን ይኸውልህ እንደ ጓደኛ ጓደኛ እሺ እኔ እናንተ ምንም ነን። ከዚህ በኋላ ጓደኛሞች መሆን አንችልም? ለምንድን ነው እንዴ? ብዙ ጊዜ ብዙ ነገር አንድ ላይ አሳልፈናል። ካንቺ ጋር ምንም አይነት ነገር እንዲኖረኝ አልፈልግም። እሺ ይቅር፣ ግልጽ ሳደርግልሽ ማለት ነው። ሁሉም ነገር ይቅርሽ። አንተ እንደዚህ የሚደብርህ ከሆነ ይቅር በቃ። ቆይ ምን አይነት ሞራል ነው ያለሽ? ባለፈው እንደዛ አዘጋጅተሽ በተንኩብሽ አይደለ? የኔ ያልሆነን ባህሪ እንድላበስ እያስገደድሽኝ ነው ባርኪ። ተረጂኝ በቃ። እንዴ ይቅርታሽ። ይኸውልህ ቶይ፣ እኔ ማንም ላይ ማድረግ ማልፈልገው ነገር አንቺ ላይ እያደረኩኝ እንደሆነ ይታወቀኛል እኮ፣ ግን አንቺም እያስገደድሽኝ ነው። እሺ እኔ ምን ማድረግ እችላለሁ? አንድ ቀን በቃ አንድ ቀን ምን ላድርግልሽ? እሺ ምን ላድርግልሽ? በሰላም እናውራ። እሺ ቢያንስ የተጨቃጨቅን እኮ ነው። በሰላም እንኳን እናውራ። እሺ በሰላም እንድናወራ እያደረግሽ አይደለማ። ምን ሆንሽ? ምን ሆንኩኝ ብለሽ ነው የደወልሽልኝ? በቃ ቤቱን አሳምሬ ስለጠበቅኩ ነው። ምንድነው የሚያናድደው? እሺ ሳሎን መጠበቅ ትቼ ነበር። አንደኛ ነገር፣ ሁለተኛ ነገር ሩም ውስጥ አልጋ ላይ በፍጹም ካንቺ ጋር ልቀመጥ አልፈልግም። እሺ አሁን እቆማለሁ። እኔ መቀመጤን የደበረ። እሺ ይሁንና ቀልድ ነው እንዲያስልቀቂኝ ባክሽ። እንችላለን። እሺ ቶይ ይቅርታ። እሺ በቃ ምን ብለሽ ነው የደወልሽልኝ ባርኪ? እኔ ቶሎ እንድትመጣ እኮ ነው። አንተ ደግሞ ፋራ ነህ እንዴ? ሰርፕራይዝ ላደርግህ እኮ ነው። አዎ ፋራ ነኝ። ድብን ያልኩኝ ፋራ። እሺ ከዚህ በኋላ ግን ፋራ አትሆንም። እሺ እኔ ያለሁልሽ። እሺ ቶዬ በቃ ትንሽ ሰዓት ብቻ በሰላም በቃ በሰላም ቢያንስ እየተነጋገርን እናሳልፍ። እሺ ከዛ በኋላ ቤት ያስመጪ አልመጣም። አታየኝም? እሺ ትሻለልን? ቤት አላይሽም? አታየኝም? ያስችልሃል ግን ያላለ። ቆይ ማን ነኝ ብለሽ ነው የምታስቢው? ሳታየኝ ግን ያስችልሃል? እሺ ካስቻለ እኔን ሳታይ በቃ ሁለተኛ እኔን ሳታይ መኖር ካስቻለ ችግር የለም። ሲጀመር እኮ ያስታውቅብሃል። ግን እኔ ምንም አልፈልግም። ምንድን ነው ያስታውቅብኝ? ምንድን ነው ያስታውቅብኝ? እንደምታዝንልኝ እና ለዛ እንዴ እንደዚህ ሮጠ ባንዴ ከች ያልከው ቤት እሺ ቃል የምትገቢልኝ ከሆነ እንደፈለግሽ ቁጭ ብዬ ከፈለግሽ ባናቴን ቆሜ አወራሻለሁ። እኔ ባናቴን ቆሜ እንድታወራኝ አልፈልግም። ግን እሺ ከዚህ በኋላ ላይሽ አልፈልግም ባርኪ። ይኸውልሽ አዳዲስ ድራማ ካንቺ ማግኘት በቃ ሰልችቶኛል። እኔ የመጣሁበትን ሁኔታ እኔ ራሴ አውቀዋለሁ። የተፈጠረውን ነገር እያሰብኩኝ ምናምን ነገር ነው እየመጣኝ የነበረው። እዚህ ስመጣ ደግሞ ያየሁት ነገር ደግሞ ምንም የጅል የሆነ ነገር ነው። አይደለም። አያምርም? መኝታ ቤት እንደዚህ አምሮበት ያውቃል ቶይ።
ይኸውልሽ እንደዚህ አይነት ነገር ሲጀምር ደስ አይለኝም። ሁለተኛ ነገር ደግሞ ከአንቺ ጋር ሲሆን ደግሞ የበለጠ ደስ አይለኝም። እኔ ምን አድርጌ እኮ ነው ቆይ እንደዚህ የምጠላኝ? ባርኪ እስከዛሬ ያደረግሽኝ ነገር እኮ በቁጥሩ እራሱ አልጨርሰውም እኮ እንዴ እኮ ግን እኮ ጥሩ ጥሩ ትዝታዎች ይሆኑልሃል። ታዲያ እነሱ እንዳለ መጨናነቅ፣ መበሳጨት ምናምን እነሱ ጥሩ ናቸው። አንተ የምትበሳጨው ሲጀመር እኔ ስላደረግኩት ነው እንጂ ሌላ ሰው ቢያደርገው እንደዚህ የሚያበሳጭ ነገር እኮ አይደለም ያደረግኩት። እንደ ህፃን ልጅ አታውሪ፣ እንዲህ ምናምን ያልሽ አታውሪ በእናትሽ። እሺ በቃ አሁን ምንድን ነው ያልከኝ? ምንድን ነው ማውራት የምትፈልጊው ከኔ ጋር? ማውራት አይደለም። ከዛ በኋላ ልብስሽን ይዘሽ ትወጫለሽ። ነገ ጠዋት እወጣለሁ። ይሄን ታዲያ ለኔ ለአንቺ ነው ያዘጋጀሽው? አረ ለራስህ ነው እንዴ? በቃ ለምንድን ነው ታዲያ አርፈሽ የምትወጪው? እኔ እና በማታ ነው መሽታል። እሺ እወጣለሁ፣ እሄዳለሁ። እሺ ዛሬ እሄዳለሁ። በቃ ደግሞ ወይንም ምናምን አስቀምጥሻለሁ። ወይን አይደለም ኮካ ነው። አንተ ደግሞ እንደማጠጣ እያወኩኝ እንዴት ነው ወይንም ማዘጋጀው? እሺ እና ምንድን ነው እሺ የምትፈልጊው? ምን ላውራሽ? እንደዚህ ነው እንደምታወራኝ? እንዴት ላውራሽ? በስነ ስርዓት አዋራኝ። በስነ ስርዓት ላንቺ እንዴት ነው እንዴ? አሁን እኮ ተኮሳትረህብኛል እኮ በቃ ምንድን ነው የምታወራው? በስነ ስርዓት አዋራኝ። አንድ ትንሽ ጊዜ አውረን እናሳልፍ። በቃ የሳቅ የተጫወትን የዛኔ እንዳናሳልፍ እኮ ነው ወይ ለከተሽበታል? ሁለቱንም ቀምሼ እሰጥሃለሁ ከፈለክ። ችግር የለውም እኮ አንቺ ብትጠጪው አብረሽ እንደኔ ትጃጃያለሽ። በቃ እሱ ነው የምትፈልጊው። ለአንቺ ፈን ነው። እኔ እንደዛ አላደርግም። ቃል ገብቼ እላለሁ እኮ መቼም እንደዛ አላደርግም። እንቶይ በእግዚአብሔር እስኪ ራስህን ሁንና አንድ ቀን እንኳን አብረን በስነ ስርዓት እናሳልፍ። ሁሌ ብስጭት፣ ሁሌ ጩኸት፣ ሁሌ መጨቃጨቅ አይሰለችም? ልጨቀጨቅሽ አድርጊኝ በርኪ። እሺ እንዳትጨቃጨቀኝ ምን ላድርግ? በቃ ዛሬ ቫለንታይንስ ዴይ ነው። እወጣለሁ እኔ እዚህ አልኖር ሲጀምር። ዛሬ ቫለንታይንስ ዴይ ነው። ጥሩ ጊዜ እናሳልፍና እኔም ወደ ቤት እሄዳለሁ። አንተም ኑሮውን ትቀጥላለህ። ከዛም በኋላ ሁለተኛ አንገናኝም። እሺ ድጋሚ የማንገናኝ ከሆነ እንደፈለግሽ ነው የምልሻለሁ። እንደፈለግሽ ግን ከዚህ በኋላ ግን አይንሽን ማየት አልፈልግም። የትም ቦታ ላይ እንዳይሽ አልፈልግም። በቃ እኔ በዚህ ልክ ቀጥታ ባላወራ ደስ ይለኝ ነበር፣ ግን ደግሞ ግዴታ ነው። አይኔ ማየት አልፈልግም። አልፈልግም። እሺ ስልክ እንዳታወራ፣ በኋላ ታነሳላችኋል። እሺ ስለዚህ ግን አልናፍቅህ? እኔ እኮ ትናፍቀኛለህ። እሺ በቃ እሺ፣ ሁለተኛ አይኔን አታየውም፣ እኔም አይንህን አላየውም። ከዚህ በኋላ አንገናኝም። ሲጀመር የሚያገናኘን ምክንያትም የለም። እግዚአብሔር ይመስገን የኢንስፔክተሩም አዛዥ ታስሮልናል። በቃ እኔ ተስማምቻለሁ። ግን ጥሩ ጊዜ እናሳልፋለን አይደል ዛሬ? እሺ እንዴት ነው አንቺ ውሽ ያደረግሽው? እንዴት ነው ማሳለፍልሽ? እየጠጣን እያወራን ጥሩ ወሬ ጭቅጭቅ አይደለም። ምንድን ነው የምንጠጣው? ኮካ ነው። እሺ ቆይ ባላጣ ጣንሽ ልስጥህ? ታምነኛለህ እኮ ደግሞ ኮካ ነው። እሺ ቀና በላ እያየኸኝ። እሺ ምንድን ነው? ተረጋጋ፣ መጀመሪያ ተረጋጋ። ሮጠህ ስለመጣ እሱን ተይው። ድጋሚ እንድበሳጭ ነው ፈልግ። እሺ ተረጋጋ። ቸኩለሃል፣ ውስጥህ አልተረጋጋም። እስኪ ተረጋጋ መጀመሪያ። ቶይ እሺ እኮ አልኩሽ። ምንድን ነው ዊሽ ያደረግሽውን ነገር ንገሪኝ። እሺ በቃ እኔ ሰላማዊ ወሬ እንድናወራ እንድንጠጣ ነው። እናወራ ነው። ወይኔ ስታስጠላ። እኔ ካንተ ጋር ግን እንዴት ነው ስራ? እንዴት ነበር ዛሬ? ሳምንቱስ እንዴት? እሺ ሰላማዊ ወሬ እናወራ አልክ። እሺ ብዬ ስለ ስራ እያወራሁህ ነው። ምንድን ነው የምትለኝ? በቃ እንደዚህ ነው አይደለም። የሆነ የተመጻደቅኩኝ አይነት ያህል እየተሰማኝ ነው።
እሱማ የተመጻደቅክ ነው ነገር ኖራለሽ። እሺ ማንም ላይ እንደዚህ መሆን አልፈልግም። ማንም ላይ ነው አንቺ ማንም ላይ መሆን አልፈልግም እንደዚህ እና ስሜትሽን እኮ ይገባኛል እኮ ግን እሺ ምን ማድረግ ይችላል? ምንም እንዳደረጋት ታስገድጂ። ግን ቢያንስ ይኸውልህ በስነ ስርዓት ከኔ ጋር ማውራት ትችላለህ ሳትጨቃጨቅ። የምታደርጊበት መንገድ አንቺ የምትመጪበት መንገድ የምትሄጂበት መንገድ ልክ አይደለም ማለት ነው። እሺ ምን አይነት መንገድ ነው ልክ? እኔ ሳታየኝ ስትቀር ነው ልክ? እኔ ሳታገኘኝ ስትቀር ነው ልክ? ማርክ ይሄ ለኔም ላንቺም የሚወጀን ነገር ከዚህ በኋላ ምንም መጎዳዳት የለም። ገብቶሻል? ምንም አልሆነም። አንቺን ግን በጣም እየጎዳሁሽ እየታወቀኝ ነው። ስለዚህ እኔም እህት አለኝ። ከዚህ በላይ ላስቀይምሽ አልፈልግም። ማርክ ተረጂኝ በቃ ምንም ዞሮ ተመልሰን እዛው ነው። ይኸውልህ እኔ ፍቅረኛ ይሁን አላልኩህም፣ አፍቅረኛ አላልኩህም፣ ከኔ ጋር ሁን አላልኩህም። እኔ ያልኩት ቢያንስ ይኸውልህ ትንሽም ቢሆን ጊዜዎችን አሳልፈናል አይደል? አንድ ላይ በቤትህ ኖሬያለሁ አይደል? ቶይ ትንሽ ጊዜም ቢሆን አብረን ተደጋግፈን ኖረናል አይደል? ስለዚህ እንደ ባዳ እንደማይተዋወቅ ሰው መራራቅ የለብንም። እንደ ጓደኛ መቀጠል እንችላለን። ብጎዳም የምጎዳው እኔ ነኝ እንጂ አንተ አይደለም አይደል? የማፈቅረውን ሰው እንደ ጓደኛ ወይ እንደ ሩቅ ሰው እያወቅኩኝ ማስመሰል አልችልም። ማንም ሰው በእኔ የመጣ እንዲጎዳ አልፈልግም። ባርኪ ተረጂኝ በቃ። ለዛ ደግሞ ሲባል ደግሞ ጋፓችን ደግሞ በጣም መስፋት አለበት። ጥሩ ነው እኮ እኔ ጋፕ አይኖረን አላልኩም፣ ግን እንደ ጓደኛሞች መጠያየቅ መደዋወል እንችላለን። ምክንያቱም አሁን ደግሞ ሲጀመር ኪያና ጆም ፍቅረኛሞች ናቸው አይደል? መራራቅ አንችልም እኮ በኪያ በኩል እንገናኝ እንችላለን። ከዛ ውጪ ግን በቃ አይሆንም። እሺ ይኸውልህ እኔ ምንም እንገናኝ በየጊዜው እንደዚህ አብረን እንሁን አላልኩኝም። ቢያንስ ጥሩ ጊዜ አብረን አሳልፈናል። በሰላም የምታደርጊው ነገር ንገሪኝ በቃ ዛሬ አንቺ እንደምትፈልጊ ላይክ ከቶዬ ጋር እንደዚህ አይነት ነገር አሳልፋለሁ ወይም ደግሞ እንደዚህ ነገር ባሳልፍ ደስ ይለኛል የምትይው ነገር እሺ ላድርግልሽ። እሺ ቢያንስ እኔም ቅለል ይበለኝ በቃ የሆነ የበደልኩሽ ያህል አይሰማኝ። ከዛ በኋላ ባርኪ ለአንዴ ነው የምንጨርሰው። ሰው የመጨረሻችን ነው የሚሆነው። ፕሮሚስ ያው እሺ ምን አልሽ? ፍቅረኛሞችን አስፈራማ ማለት ያጨውብኝማ። እሺ እንደ ፍቅረኛሞች አብረን እናሳልፍ ማለት እንዴት? እንደነስ ላንቺ አሪፍ ነው? አዎ እርግጠኛ ነሽ? ማርኪ ነው ደስ ያለኝ። እውነት አይረብሽሽም? እኔ አይረብሽኝም። ምንም ችግር የለም። ስታስታውሽ ምናምን ሊረብሽ ይችላል። እኔ ምንም አይረብሸኝም። አስቤበት ወስኜ እኮ ነው የመጣሁት። አይ ሚን ይሄን ፕሮግራም ያዘጋጀሁት። እሺ እና ምን ደግሞ ቺርስ ልብድ ነሽ ታውቂያለሽ። አንተ ነህ። እኔ ብዶኝ አይደለም ግን ምንም አልከተትሽበትም። ስለምን ለቀይር እንዲህ እኮ ሰላማዊ ግን እውነት እንደዚህ ሰላማዊ መሆን አትፈልግም? ለኔ እኮ ችግር የለም። እኔ እኮ ከማንም ጋር ከኔ ጋር ሲሆን ለምንድን ነው የምትነጫነጨው የምትቆጣው? ባይዘዌ ሰው የሚቆጣው የሚነጫነጨው የሚወደው ሰው ላይ ነው ይባላል። እሺ እናንተ ነሽ ወይስ ላይ ቀቀለው ይሄ ደግሞ ይሽልም ዳሽ እንደዚህ ያዘ አምጣች ካንተ ጋር ልኑር
ትሁን ዓለም ሙሉ ትሁን አስብበት እንዳትለኝ አሁን እሺ በለኝ ፍቃድ ያንተ ልሁን ታግዬ አንተ አሸነፍከኝ ጉልበቴ እስኪዝል አብረከረ ጭራሽ ተይዛችሁ እየጨፈራችሁ ነው። በጣም ደስ ይላል። ማን እንደሆንኩማ ንገራት ተውያ። ማናት? በስመ አብ በጣም አይደል እንደ ሃይማኖታችን የማይገናኘው ምን እሷ ሙስሊም ናት? ንገረኝ እስኪ ተውያ። ማለት ማን ይላከሽ ማለት እንዴት መጣሽ? ታውቃለህ መጣፍ ምን ማለት ነው? ለምን አውቃታለህ? ተውያ ከዚህ በፊት እናንተ ስንት ነገር ተነጋግረናል አይደል? ማለት እኔን የመለስክበት ሚንስ ምን አይነት ነው? ለኔ እንዴት ነበር ያስረዳኸኝ? እናት ሲጀመር ምን ሰራልሽ? ሰው ጋር ይበናት ሰሚኛለሽ። ካንቺ ጋር አይደለም እያወራ ያለው ከሱ ጋር ማንም ተመለከትሽ። ራስሽ ማነሽ? በእናት ማናት? ቆይ ምንድነው? ማን ነው ማለት አይኑን እንዳላጠፋላት እቺ ልጅ ዞር አድርግልኝ ከላይ ላይ ምን ፈልገሽ ነው? ምን ሆነሽ ነው? ከሱ ጋር ነው እያወራ ያለው? አያገባሽም። ጀመር ሰው ቤት ዘራአችን ያጂ አያገባሽም። እያወራ ያለው ከቶያ ጋር እንጂ ካንቺ ጋር አይደለም። ሰማሽኝ አይደለ? ከቻልሽ ነው በእናትሽ ሂጂ እቃሽን ሰብስበሽ ውጪ ከዚህ ቤት። ሰማሽኝ አይደለ? ቶያ ማናት? እንደቀየው ለውራት ምን አገባሽ አንቺ? እሺ ምን አገባሽ? ምን ሆነሽ ነው የምትጠይቂው? ምን ሆነሽ ነው የምትጠይቂው? ማንስ በው ምን አገባሽ አንቺ? ድፍረቷ ማናት? ምን ማለት ነው? ምንድነው? ቆይ እርሱ ማን ነው እዚህ ላከሽ? እንዴት ነው የመጣሽ? ይኸውልህ ቶያ ማንንም ይላከኝ እንዴትም ልምጣ እሱ አንተን እዚህ ጋር እንትን ማተር የሚያደርግህ ነገር አይደለም አይደለ? ከዚህ በፊት እኔ እና እሱ ተገናኝተን አናውቅም። ግን ያወራንበትን መንገድ አታስታውስም? ረስተኸው ነው? አስታውሰዋለሁ፣ ግን ይሄ እኔ ጉዳይ ነው አይደለ? እንደፈለኩኝ የመሆን መብት አለኝ አይደለ? ኦፍ ኮርስ እንደፈለክ የመሆን መብት አለ። እኔን የማታለል መብት ግን የለህም። ገባህ ቶያ? እኔን ምንድን ነው ያልከኝ? ከዛ ከሷ ጋር ሲሆን ችግር የለውም ነው ምንድነው? ብዙ ማታውቂው ነገር አለ። ምንም የማላውቀው ነገር የለም ቶያ። ሲጀመር ምን አይነት አስመሳይና እባብ እንደሆነች በደንብ አድርጌ አውቃለሁኝ። እሺ ታውቂያታለሽ አንቺ? የታውቂኛለሽ? በደንብ ብዙ የማውቀው ነገር አለ። ገባህ አይደለ? ካንተ ጓደኞች ራሱ ብዙ ጓደኛ አለኝ እኮ ትረሳለህ እንዴ ቶያ? እኔ እናንተ እኮ የምንተዋወቀው እኮ በመሀላችን ጓደኛ ስላለ ነው አይደለ? በስመ አብ እግርሽን ተሰበርሽ አይደለ? በጣም ያሳዝናል። እና ቶያ ሊያስታምምሽ ቆመሽ እየሄድሽ ነው አይደል? አሁን ደግሞ ተሽሎኛል። ስለዚህ እቃሽን ሰብስበሽ መውጣት ነው። እስካሁን ምን እየሰራሽ ነው? አንቺ ያገባሽ? በጣም ያገባኛል። ለምን ያገባኝ? ማነሽ? ሲጀመር አንቺ ራስሽ ማነሽ? እናቱ አትሊስት እኔ እንዳንቺ አታልዬ ምናምን አይደለም። እሺ የገባሁት አታልዬው አይደለም። እኔ እውነቱን ተናግሬ ነው። እሺ እውነቱን ተናግረሽ ምን አደረግሽ? እና ተቀበለሽ? አይቀበለኝ። እሱ አንቺን የሚመለከት ነገር አይደለም። ስለዚህ ምን ትሰሪያለሽ ታዲያ? እዚህ ሰው ቤት ምን ትሰሪያለሽ? ምንም ልስራ አንቺን የሚያገባሽ ነገር አይደለም። ገባሽ አይደለ? ሲቀጥል ደግሞ ድኛ ያለው ካልሽ ልብስሽን ሰብስበሽ ውጪ ከዚህ። በጣም ያገባኛል። ስለቶያ ያገባኛል። ሰማሽኝ አይደለ? በጣም ነው የሚያገባኝ ስለቶያ። ኦፍ ኮርስ በጣም ያገባኛል። ቆይ ምንድነው እናንተ ሁለታችሁም እኮ እያወራችሁ ያላችሁት ነገር እኮ ምንም እኮ ስሜት የማይሰጥ ነገር እኮ ነው አይደል? ማለት ነው ስሜት የማይሰጥ እኮ ምንድነው የምትወጣው? ምን እየሰራሽ አይደል? ለምን አትወጣም? ምን ሰራለች? እሷ ትወጣለች፣ ግን አንቺም እዚህ መምጣትሽ ደግሞ ፌር አይደለም እያልኩሽ ነው። ከአንቺ ጋር ያለኝን ነገር አውጥተንበታል አይደል? ምን ባላንታይን ዴይ እያከበራችሁ ነው ተውያ? በስመ እያከበርንም ቢሆን እያከበርን ነው። አውራ አንቺ ተውያ ነገረኛ ቀናሽ ደበረሽ እንደው ከሮማችን በጣም እያመዳወራው አታደጂም። ካንቺ ጋር እንዳወራው ያልገባኝ አንቺ እንዴት ነው እዚህ ልትመጪ የቻልሽው ነው? ንገሪኝ መጀመሪያ እሱን፣ ከዛ በኋላ ስለዚህ እንዴት ልምጣቱ? ያ እሱ ከበኋላ የሚደርስ ነገር ነው ተውያ። ሰማኸኝ አይደል? ከዛ በኋላ ያለውን ነገር አስረዳሻለሁ። እሱን ከነገርሽኝ በኋላ አስረዳሻለሁ። እየሰማኸኝ ነው ተውያ? እሱ በኋላ የሚደርስ ነገር ነው። ሲቀጥል ደግሞ እኔ እናንተ ብዙ ያወራናቸው ነገሮች አሉ። ገባ አይደለ? እዚህ ጋር ምን አዲስ ነገር ተፈጥሮ ነው? ንገረኝ እስኪ ምን አዲስ ነገር ተፈጠረ? ምንም አዲስ ነገር አልተፈጠረም። እርሱ ምንም የተፈጠረ ነገር የለም እኮ። ምንድነው ቶያ? ምንድነው? ቆይ ግንኙነት አላችሁ? ምን አገባሽ አንቺ? ለምንድነው እዚህ ካልገባሽ ምን አገባት? ለምንድነው የምትጠይቀው? ሲጀመር ሁለታችሁ እኔ ካንቺ ጋር ይሉኝ ነው ከሷ ጋር አንቺ ምን አይደለም። ለምንድነው ሲጀምር ሁለታችሁ ለምን
የምታስረዳት? ሲጀምር ሁለታችሁም ጋር ምንም ነገር የለኝም። ምንም ነገር ከሌለ ለምን ታስረዳት? ስለኔ አስወጣት። ምንም ነገር ከሌለ ምን እየሰራች ነው? እሱን እኔ ስፈልግ አስወጣታለሁ። አንቺ ስላልሽኝ አይደለም ማስወጣት። አንቺም ደግሞ ከሷ ጋር ኖረኝ አልኖረኝ የሚመለከትሽ ጉዳይ አይደለም። እና ለምን የምታስረዳት? ስለኔ ተጨንቀ ለምን የምታስረዳት? ስለኔ እየሰማሽኝ ነው አይደል? አንቺ ተጨንቄ እኮ እየመሰለሽ ነው አይደል? ካንቺ ጋር ነው እያወራሁት። እየሰማሽኝ ነው አይደል? ሌላ ነገር ሳይፈጠር ልትሽን ሰብስበሽ እንጂ እያልኩሽ ነው። የምታደርጊያትን እያንዳንዱ ነገር አውቃለሁ። ቶያ የዋህ ነው ብለሽ ልታታለኝ እየሞከርሽ ነው አይደል? ቆየሽ ዘገየሽ ነው መምጣት እና ምን ነው ቆየሽ ከኔ ጋር ሌላ ችግር ውስጥ አትግቢ። ሰማሽኝ አይደል? ሌላ ችግር ውስጥ አትግቢ። እስከዛሬ ድረስ ዝም ያልኩት ቶያ ላለመረበሽ እንጂ ያንቺ የምታደርጊውን ነገር ሳላቀርች አይደለም። ሰማሽ አይደል? በጣም ተረበሽ። ስለዚህ ቶያ እሺ ሌላስ? ሌላ ነገር ነው እንደፈለግሽ ነው ፈልገሽ ነው ጸብ ነው የፈለግሽ? አንቺ ምን ይፈልግሽ? ሰው ቤት መጥተሽ ምን ነው የፈለግሽ? እየጎተትኩ ሳላስወጣሽ በክብር እንጂ ከዚህ ቤት ተንቀሳቀሽ አይደል? ያሶችኝ ጫፊት ምን ነው ረፉን ከፈለኩኝ እኔ አስወጣታለሁ። አንቺ ማን ስለሆንሽ ነው እሷን አስገቢና አስወጪ ያደረግሽ? አስወጣት። ለምን ነው ማስወጣት? ለምን ነው ማታስወጣት? ያ ምንም አይደለችም ማለት አይደለ? ለምን ነው ማታስወጣት? እሱ ሲፈልግ አስወጣታለሁ። ለምንድን ነው አንቺ ጎትተሽ ታስወጪ? አንቺ አይደለሽም እኮ ሲጀመር ጭራሽ ውጪ ነው አትላለች እንዴ? ምንም አይደለሁም አይደለ? አንቺ ምንም አይደለሽም። ስለዚህ ስለኔ ያገባሽ እየረዳሽ ነው። ገባሽ? ስላሳዘንሽው እየረዳሽ ነው። እኔ ደግሞ ሁሉንም ነገር አውቃለሁ። የዋህ ነው ብለሽ ደግሞ እንድትጫወቺበት አልፈልግም። ሰማሽ? ማን ስለሽ እሱ አንቺ ላይ አያገባሽም። ማንም ልሁን እኔ ገባሽ? አታውቂኝም አይደል? አሁን ይኸውልሽ ሰው ቤት መከሽ አትፍጨጨሪ ዝም ብለሽ። አንቺም ሰው ቤት ነው ያለሽው እናት። እሺ የረሳሽ አንቺም ሰው ቤት ነው ያለሽው። አትንጫጫሪ። ከማ ቤት ነው ንገሪኝ እስኪ ከማ ቤት ነው? የቶያ ቤት እኮ ነው። ስለዚህ እሺ ባለቤቷ ሰማያሽ ነው ሳይሆን ሰው ቤት ተሳቀቂ ባለቤቷ ወደዛ ሰው ቤት ደግሞ አትመጣሽ ምንድነው? ቆይ ቆይ ምንድነው? አርሲ ምንድነው? ምንድነው? ቆይ ምን ማለት ነው? ምንድነው? ጭራሽ እኔን እየተናገረችኝ ነው። ምንድነው? ማናት ሲጀመር? ጭራሽ እኔን የምትመታኝ ማንም ልሁን እንዴ? ለምን አታውቅም? ዝም የምትለው እየመታችኝ ነው እኮ ገና ገረቀጥሽ ማለት እሺ ተው ፍቅረኛ ውሽማ ነች። እሺ ሲሳታ ደስ ቀርሶ ጋር ከፈለግሽ እንዳትራሻሽና ትክፈቲ በእናትሽም ስነስርዓት አንቺ ነተሽ ውጪ ምናምን የምትይው ማንሽ ነው? እና ምን ላድርግ ነኝ? ምንድነው የምትይው? መተው ውጪ ብላ የምትመታኝ ማንሽ ነው? ስለሷ አይደለም የሚያወሩት እኔ ስለኔ ነው ያወሩት። ምንድነው የምትይው? ለምን ለሷ የምትደግፍላት? እኔ ለሷ እየደገፍኩላት አይደለም። አንቺንም እሷንም አልፈልጋችሁ ሙጡልኝ እያልኳችሁ ነው። ኧረ እሷንም አንቺንም አልፈልጋችሁ ሙጡልኝ። እንደዛ ነበር ዲል ያደረግነው እዚህ ጋር እየተባልሽ ነው ነጭ። እሺ ምንድነው የምትፈልጊው? ቆይ ላውራት እያልኩሽ ድል ሰጪኝ አንቺ አይደል ማለት? እሺ ያሱ ምንድነው የምትፈልጊው አንቺ? እንድትወጣ። ለምንድነው የምትወጣው? ምንድነው ፍላጎትሽ አንቺ? ለምን የማትወጣው? ስንት ነገር አውርተናል አይደለ? ደግሞ የምታደርገውን እያንዳንዱ ነገር አውቃለሁ ነው። ታማ ጨርሳለች አይደለ? ተቃጣች በፊት ጊዜ እንዳትመረመረች ለምን የማትወጣው? ጭራሽ ቤት አስቀምጠህ እያኖርክ? አዎ እያኖረኝ ነው። ምን ልትሆኚ ነው? አንቺ አፍሽን አትክፈቺ። ምን ልትሆኚ ነው? እያወራለሁ አፍሽን ዝጊና እያወራሽ ግን አይደለም እሱ። ምን ልትሆኚ ነው? እንደማይፈልግሽ ግን ታውቂያለሽ። አንቺም እንደማይፈልግሽ ታውቂያለሽ። ቶያ ነገር አትወዳታለህ? ትወዳታለህ? ቴሚስ አንቺ ትፈልጋታለህ? እሷንም አልወዳችሁም። እኔ በቃ ሰላሜ ማግኘት ብቻ ነው የምፈልገው። አልወዳትም። በቃ ካልወደደሽ ነው። አንቺንም አልወድሽም። በቃ እኔን መስማት የምፈልጉት እንዴ? እሺ እኔ ምን ላድርግ? እኔ እንዴ አንቺም ምንድነው? ቆይ እንዴት ነው ያሰባችሁኝ? እኔ እናንተ ተነጋግረን እኮ አጠገብ ደርሼ አላውቅም አይደል? ርቀቴን ጠብቄ እየኖርኩ ነው አይደል? እሷም ርቀቷን ልትጠብቅ ተስማምተን ነበረ፣ ግን ስትጠብቅ አላየኋትም። እኔ ተስማምተን
ስለኔ መጥፎ ነገር ስላወራሽ አንቺን የሚወድሽ መስሎሽ ነው? ሲጀመር አንቺ ሞኝ እንደዛ መስሎሽ ነው? አንቺ ሰድቤ እሱ እንዲወደኝ ኤክስፔክት አላደርግም። ገባሽ አይደል? ምን እያደረግሽ ነው? ምንም ላድርግ? አንቺ ስለኔ የምታወሪው ምን እንዲጨምርልሽ? ምንም እንዲጨምርልኝ ሳይሆን እውነቱን ማወቅ ስላለበት በጣም ባለጌ ነው እየነገርኩት። እሱ እውነቱን አያውቅም። ስንት ጊዜ አብሬው ስኖር የነበርኩኝ ሴት ባለጌ መሆንሽን እስካሁን ድረስ አልተረዳም። አንቺ ትንሽ እንኳን ወደሱ መጠጋት አልቻልሽም። ይኸውልሽ አክብሬው ርቀቱን ጠብቄለት እንደማይፈልግ ስለማውቅ ርቀቴን ጠብቄለት እያደረግሽ ነው። ታዲያ እያራኩለት ነው። የእኛ አራቂ የእኛ ባህሪ እኔ ሰላሜን ማግኘት ፈልጋለሁ እና ሁለታችሁ ምጡልኝ። በቃ ምን ማለት ነው? ሁለታችሁ ምጡልኝ ማለት እኔ ለምንድን ነው የማወጣው? ለሳዘው ብዬ የመጣው ሰው ነኝ እንዴ? ለምንድን ነው የማወጣው? ኦፍኮርስ አትሊስት እኔ አታልየው አይደለም የመጣው። የምታውቂው ነገር የለም። ኧረ በእናትሽ ቆይ፣ ምንድን ነው እንጂ የምታውቂው? ምንድን ነው የማላውቀው? ተውያው እስኪ የምታውቂው ነገር እንጂ ምንድን ነው የምታውቂው? ምንድን ነው የምታውቂው? ተውያው የማውቀውን ነገር እኮ አንተም በደንብ አድርገህ ታውቃለህ። ምን አይነት ሴት እንደሆነች በደንብ አድርገህ ታውቃለህ። ለምንድን ነው እንዳዲስ እየጠየቀኝ ያለው? አታውቅም? ምን አይነት እንደዚህ እየተፍጨረጨሽ ያለሽው ከሱ ጋር አብሬ ቁጭ ስላልኩኝ አይደል? እዚህ ስደንስ ስላየሽኝ አይደል? ተቃጣይ እርርበይ አንቺ ከሱ ጋር ደረሽ ብዬ እቺን መካከል ቦታ እንደሌለው ነው አንቺ አውቃለሁ። እና ለምን መጣሽ በእንታ ቤቱ ድረስ ንገሪኝ እስኪ። ለምን መጣሽ? አስፈላጊ እንዳልሆንሽ እንዲያውቅ ስለምፈልግ። አንቺ ለሱ የት አስፈላጊ እንዳልሆንሽ ታውቂያለሽ? ስለኔ አያገባሽም፣ አይመለከትሽም። እያወራሁ ያለሁት ስለአንቺ እንጂ ስለኔ አይደለም። ገባሽ? አንቺ ስለኔ አያገባሽ። በቃ የፈለጋችሁትን መሆን ትችላላችሁ። በቃ እኔ ልተኛበት። በእናታችሁ ውጡልኝ። ሁለታችሁ ማለት ነው። ግልጽ አይደለም? እኔ ለምን ነው የምወጣው? ለከባቶቹ ልኖሪ ነው እንዴ? ድሮስ የመጣሽ አያገባሽም አንቺ። በቃ ምን እንዲጨምርልሽ ነው? እስኪ ምን ልታረጊ ነው ከሱ ጋር? በግድ አስገድደሽ አብረሽ ልትሆኚ ሁለታችንም አብረን ወይስ ከኔ ጋር ስለሆነ ተቃጥለሽ ነው አይደል? እኔም ከሱ ጋር አልሆንም፣ አንቺም ከሱ ጋር አትሆኝም። ሰማሽ? እሱ ሁለታው ነገር ነው። አንቺ ስላልሽ አይደለም። እሺ ሲጀመር አንቺ ማነሽ? ማናት? ቆይ ሲጀመር ያኔ የሆነ ቪዲዮ አይቼ ነበር። የዛኔ እየለመንሽ የነበርሽው ሴት ነሽ አይደል? ይኸውልሽ ከዚህ በላይ አታስመስይ። ሲጀመር በደንብ አድርገሽ ገና ስገባ ጀምሮ በደንብ አድርገሽ ታውቂኛለሽ። ገባሽ አይደለ? ስትለምኚው እንደነበረ እና እሱ እንደማይፈልግሽ ያ አይ ነው። እሱ አንቺን አይመለከትሽ። ሰማሽኝ አይደለ? ሲጀመር ቆይ አንተ አዋራኝ። እኔ እናንተ ምንድን ነበር የተባባልነው? ቶያ ምንድን ነበር ለኔ ያልከኝ? የበፊት ስህተቴን መድገም አልፈልግም ነው ያልከኝ? መጀመሪያ የነበረብኝ ነገር መድገም አልፈልግም፣ ለዛ ነው ካንቺ ጋር መሆንም አልፈልገው ነው ያልከኝ። ምን ተገኘ? ምን እሷ ጋር ሲሆን ምን ተገኘ? ምን የተለየ ነገር ነው? ምንም የተፈጠረ ነገር የለም። አንቺን ባወራዎች ልክ ነው እሷንም ያወራኋት። በቃ የሃይማኖት ልዩነት አለን፣ እሱ ራሱ በቂ ነው ያልኳት። ሌላ ምንም ያልኩት ነገር የለም። ለዛ ነው ተያይዛችሁ ስትጨፍሩ የነበረ። ለዛ ነው ቫለንታይን ነው የምታከብሩት፣ ለኔ እንዳልከኝ ስላልካት አይደለ? ቶያ ቆይ ምንድን ነው እያልታታለኝ እየሞከርክ ነው? በቃ ምንድን ነው? አንቺ ዝም በይ በእናትሽ። ወደዛ ከሱ ጋር እንጂ ከአንቺ ጋር እያወራሁ አይደለም። እሺ ዝም በይ። አይንሽን ነው የማጠፋልሽ። ሰማሽኝ አይደለ? ስነ ስርዓት ይኑርሽ። ከሱ ጋር ነው የማወራው። እሱ ላይ የምትጨይበት አልፈልግም። አውቀሽ ነው እንዴ? ምንድን ነው የፈለግሽው? ችግር አለሽ? እንድትወጪ ነው የፈለግኩት። ይኸውልሽ ፀጉርሽን ጎትቼ አንቺን ራስሽ እንዳላስወጣሽ። ሰማሽኝ አይደለ? እስካሁንም ድረስ ያከበርኩሽ ለቶያ ብዬ እንጂ ለአንቺ ብዬ አይደለም። ኧረ አንቺ በጣም ታከብሪው አይደል እንዴ? ለምን ታዲያ መኝታ ቤቱ ድረስ የመጣሽው? እዛው ሆነሽ አንቺ ራስሽ ክብርሽ አጣብቂ። እዛው መኝታ ቤት አድራሽ ነው ታዲያ። ነጂ ሲጀመር እንደሻለ መቻለሽ አንቺ ራስሽ እኮ መኝታ ቤት ነጂ ሰው ቤት ነው የገባሽ። ጀመርቱታ በቃ እንዴ ምን ሆናችሁ ነው እንዴ? በቃ የሚባል ነገር የለም። ሰዎች አይመለከትሽም። በእናትሽ ወደዛ ስርዓትሽ ነው ያዥ። እሺ ምንድን ነው? እኔ ልውጣ? እናንተ ብለበት እኔ ማንም አይመለከተኝም። በቃ ወይ ውጡ ወይ ልውጣ። ምንድን ነው የፈለጉት? ምንድን ነው? እሺ ምንድን ነው አንቺ ከኔ የምትፈልጊው? ካንተም ፈልገው ቃልህን እንድታከብር ብቻ እኮ ቃሌ ነው እኮ እያልኩሽ እኮ ነው። አሁንም የተፈጠረ ነገር የለም ከሷ ጋር። ዛሬ የመጨረሻ ቀን ነው ካንተ ጋር ማሳለፍ ፈልጋለሁ አለችኝ። እሺ ያልኳት። እንደዛው ሲል ነው አንቺ የመጣሽው። ሲቀጥል ደግሞ ይሄንን አንቺ ማብራራት አይጠበቅብኝም። በቃ ሰላሜን በጣም እያወቅሽው ነው ያለሽው። እያወቅኩት ነው በደንብ እያወቅሽው ነው። እንዴት ነው አልታየሽም ነው? ምን ሰመጣችን አላል እንዴ? ታወቀ ያለው እኔ ነኝ ያወቅኩት። ሰላምን ሊድ ወይስ እናንተ ትጡልኛላችሁ?
በጣም ራስምታት እያዘኝ ነው። ትኛላችሁ ምን ማለት ነው? እኔ ለምንድን ነው የምታካፋኝ እዚህ ውስጥ? እነሱ ናት አይደል የማይገባው አማርኛችን እንደ ውጪ እየተባልሽ ነው። ውጪ በቃ ሂጂ ውጪ። አንቺ አታስወጪኝ ከዚህ። እኔ አላስወጣሽም ማለት ምን? ውጪ ብሎ እኮ ቀድሞ ነገርሽ። እሱ ማለት ይችላል የቤቱ ባለቤት ውጪልኝ አለሽ አይደል? አማርኛችን ነው ወይስ ምንድነው? ለምን ዝም ብትለው ምንድነው? የምርህን ነው ማለት ውጪ ነው። ውጪ ለምንድን ነው የምትናገረው? እስቲ አንዴ ዝም በይ በእናትሽ። ቶያ ሲጀመር እኔ እናንተ ስንት ነገር ተነጋግረን ነበር አይደል? ሲጀመር ምን ያህል እንደማፈቅር በደንብ አድርገህ ታውቃለህ። ይሄ ለአንተ አዲስ ነገር አይደለም። ዛሬ መምጣቴ ነው የገረመህ ቶያ። ሲጀመር እስካሁን ድረስ አንተ አጠገብ አልደረስኩም እንጂ ሁሉ ጊዜ በዙሪያ አለው እኮ። ከዛ ልክ ለሷ ሲሆን ይቻላል፣ ምንም ነገር ይቻላል አይደል? እንደዛ ነው። ምንድነው ነገር? ወይኔ እንደዛ አይደለም። ሲጀመር እኔ የምፈቅደው ነገር አይደለም ይሄ እኮ። የምትፈቅደው ነገር ካልሆነ ምን ትሰራለህ እኮ ቶያ? ቆይ ምን አይነት አማርኛ ነው ይሄ? ከዛ ደግሞ ውጪ ስላት እንድትወጣ እየፈቀድክላት አይደለም። ለምን እያስወጣት አለም ደግሞ አታስወጣት? ስለምትፈልገው ዝም በይ በእናትሽ። ወደዛ ከዚህ ጋር ማንም ያወራ ሰው የለም። አፍሽን ዝጊ። ከሱ ጋር ነው እያወራለሁ። ሰማሽኝ አይደለ? በማያገባሽ አትግቢ። በቃ እሱ እንዲያስወጣኝ የምትነግሪው አንቺ አይደለሽ። በማያገባሽ አትግቢ አልኩሽ። እሺ ቆይ ለምንድን ነው ቆይ ዝም እያልክ ያለው? እሺ ሁለታችሁም ተመሳሳይ የሆነ ሪዝን ነው ለሁለታችሁም የሰጧችሁ። የእምነት ልዩነት አለን። ያንን ነገር ፊክስ ልናደርገው አንችልም። ግልጽ አይደለም? ሲጀምር ግልጽ ነው፣ በጣም ግልጽ ነው። ግልጽ ነው ብዬ ነው እየጠበቅኩ ያለሁት አይደል? በቃ አንቺ ባወራሁሽ ልክ ነው እሷን ያወራሁት። አሁን ደግሞ ያየሽው በቃ ዛሬ የመጨረሻ ቀኔ ነው እና የተወሰነ ታይም ካንተ ጋር ማሳለፍ ፈልጋለሁ አለችኝ። እሺ ያልኳት በቃ። እሺ እኔ እንደዛ ብለህ ከኔ ጋር እንደዚህ አይነት ታይም ታሳልፋለህ? ተይልኝ እስኪ። አይ የመጨረሻ ቀን ልበልህና እኔም እንደዚህ አዘጋጅቼ ልጥራ ነው ምንድነው? አንቺ እንደምታስቢው አይደለም እርሱ። አንቺ እንዳሰብሽው አይደለም። በቃ እኔ ከዚህ ነገር በቃ መገላገል ፈልግ ስለነበር በቃ ጭንቅላቴ ላይ የመጣልኝ ነገር ይሄ ነበር። በቃ አደረኩት። እኔ ደጋግም እየነገርኩሽ ነበር። አንቺን ማንም በእኔ እንዲያለቅስና እንዲናደድ እንዲያዝነብኝ አልፈለግም ብዬሻለሁ አይደል? እና እኔ ምን አደረኩኝ? በቃ ለአንቺ የሚሰማኝን ያህል ስሜት ለእሷ ይሰማኛል። እሷን በእኔ እንድታዝን እንድታለቅስ አልፈልግም። ስለዚህ እሷ እንዳታዝን። ስለዚህ ውጪ። ስለዚህ በቃ ምን እያልክ ነው? ንገረኝ። ምን እያልክ ነው? ንገረኝ። ምን ለምንድን ነው አሳዝና ነው? ንገራት። እውነቱን ንገራት። ዝም በይ። አያገባሽ። ምን አወራሽ? የማወራው ግልጽ ነው አይደል? ውጡልኝ እያልኳችሁ በቃ እንደዛ ነው እያልኩኝ ያለው። ስለዚህ ፈለጋችሁ ማለት ትችላላችሁ። አዎ አልኩሽ እኮ ባርኪ። ምንድን ነው እንዳትሳለ አሁን የመጣችው ሲጀመር እኔ ውጪ እያልከኝ ነው። እሷን ካልኳት አንቺንም ማለት የማይቀር ነገር ነው። ምን የተለየ ነገር የለሽም አንቺ ከሷ። እኔ ከሷ ጋር ምን የተለየ ነገር የለኝም። እኔ እንደሷ ነኝ። ኦፍ ኮርስ የለሽም። ቶኒ እንደሷ አይነት ሴት የለም። ምን እንደኔ ከኔ ጋር ነው የሚሆነው? እንደ ሰውኛ የምታስቢ ከሆነ ምንድን ነው የሚጎለው? ከሷ ጋር ያደርገኛል። ምን ማለት ነው? እናንተ ያሳለፍነው ጊዜና አንተና እሷ ያሳለፋችሁት ጊዜ አንድ አይነት ነው። ከሷ ጋር ምን እንዳሳለፍኩኝ ታውቂያለሽ? ከዛ ቪዲዮ ውጭ ያሳለፋችሁት ነገር አለ? የለም። እሺ ያው ስለዚህ ካንቺ ጋርም እኮ የተለየ ነገር እኮ ያሳለፍኩት ነገር የለም። በቃ ስለዚህ አንድ ተራ ሴት መታ እንትን ስላለች አንቺ በአብለና ተፈጪ ተራ ሴት ትኛችን ሰማሽኝ አይደለ? እኔ አይደለሁም ክብሬን ጥያ አልጋ ላይ እንደዚህ እንትን ሰብስቤ ጣበይ ጣራው ችግር የለውም። ልውጣኔ አንቺ ሙጭ ልብሴ ማከኝሽ ለጥኛቸው ላይ ወተት